ሰላም እንደምናላችሁልን የታላቁ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደ ወትሮ ሁሉ ብዝት ይበል ይላል ማን ዩናይትድ ኢንፎ። ሩበን አሞሪም ለእሁድ ለሚከናወነው ጨዋታ ከጋዜጠኞች ጋር ቆይታ አድርጎ ነበረ። ለፕሪሚየር ሊጉ ለላንክሼር እና ዮርክሼር ደርቢ ለሮዝ ደርቢ ማለት ነው ወደ ኤርላንድ ሮድ ማንቸስተር ዩናይትድ አቅንቶ ከሊድስ ዩናይትድ ጋር ይጫወታልና ስለዚህ ጨዋታ ብዙ ጥያቄዎች ቀርበውለታል። በዚህ ደርቢ ውስጥ ለመጀመሪያ ጊዜ ነው የምትገኘው። ስለ ስሜቱ ጠይቆታል። ወጣት ተጫዋቾቹ እነ ሌስ እነ ፍሌቸር በዚህኛው ቡድን ውስጥ ስለሚኖራቸው ትርጉምም ጠይቀውታል። በተለይ ደግሞ በደርቢና በትልቁ ጫና ውስጥ ስለመጫወትም ጠይቀውት ነበር። ከጉዳት ስለሚመለሱ ተጫዋቾች ስለ ዝውውርም እንዲሁ ጥያቄ ቀርቦለት ነበር። ስለ ዝውውር የመለሰው መልስ ኢንተረስቲንግ ነው። ሊያመልጣችሁ በፍጹም አይገባም። ምክንያቱም ኢንተረስቲንግ ጉዳይ ነው። በሚቀጥሉት አንድ ወራት ውስጥ የምትሰማቸው ዜናዎችን እንዴት ትኩረት ማድረግ እንደሚጠበቅባቸው ሊያሳዩ የሚችሉትን ነገሮች ነው መናገር የቻለው። ስለ ዝውውር መናገር ይችላል። ብዙ ነገሮችን ማንሳት የቻለም በኤርላንድ ሮድ በሊድስ ደርቢ ላይ ሃሪ ማጉዌርና ብሩኖ ፈርናንዴዝ አለመጠቀም ስላለው ፕሬሸርም እንዲሁ ጠይቆታል። ብቻ እያንዳንዱ ጉዳይ ለመመለስ ሞክሯል። እኛም ደግሞ እሱ የመለሳችን ኢች ወርድ አንድም ቃላት ሳናስቀር ፓርቷን የሩበን አሞሪም ፕሬስ ኮንፈረንስን ወደ እናንተ የምናስቃኝ ይሆናል ማለት ነው። አብራችሁን ቆዩ። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ነው። ስለምጽፉልን እንዲሁም ሰብስክራይብ አድርጋችሁ ስለምታደምጡን ከልብ ነው የምናመሰግነው። ቪዲዮውን ገና ሲጀምሩ ሰላም ስላችሁ እናንተ ደግሞ ላይክ አድርጋችሁ ጀምሩ። ሁሉም ስለምታደርጉ ከልብ ነው የማመሰግነው። ወደ ሩበን አሞሪም እናቀናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ለሩበን አሞሪም ጥያቄዎች ከመቅረባቸው በፊት የመልካም አዲስ ዓመት ምኞት ነው መጀመሪያ የተመኙለት እና ጋዜጠኛም ሰላም ሩበን መልካም አዲስ ዓመት ይሁንልህ። በቡድኑ ውስጥ ተጫዋቾች የሚመለሱ አሉ ወይስ ደግሞ አዳዲስ ጉዳቶች አሉ ወይ? እሱን አፕዴት ብታደርግ የሚል ጥያቄ መጀመሪያ ያቀረበለት። ያለምንም ችግር ነው ወደ ኤርላንድ ሮድ ምናመራው አለ። ያለምንም ችግር ማለት አዲስ ጉዳት የለም ለማለት ነው የፈለገ። የሩበን አሞሪም አንዳንድ እንግሊዘኞች ላይ ጥቂት ክፍተቶች ስላሉ ነው። አንድ ተጨማሪ ልምምድ ክፍለ ጊዜ አለን፣ ከዚህ እናያለን። ማንም ሰው እንደሚያገግም አላስብም አለ። ወይም አዲስ ተጫዋች ከጉዳት እንደሚመለስ አላስብም፣ ግን መመልከት አለብን አለና ዴፊኒትሊ ሃሪ ማጉዌርና ማቲያስ ዲሊት እንዲሁም ብሩኖ ፈርናንዴዝ ወደዚህኛው ወደ ኤርላንድ ሮድ ጨዋታ እንደማይመጡ መናገር ይቻላል። አንደኛው ጋዜጠኛ ደግሞ እንደ ሃሪ ማጉዌር ብሩኖ ፈርናንዴዝ ያሉ ተጫዋቾች እንደ ኤርላንድ ሮድ ላሉ ቦታዎች ትልቅ ማበረታቻ ወይም ደግሞ ትልቅ ሞቲቬሽን ይሆናሉ። እሱ ግልጽ ነው። ከዚህ በፊት በምንም መንገድ አጋጥሞ ያውቅም እንደዚህ ጨዋታ ብዬ አስባለሁ። ከዚህ ጨዋታ ምን ትጠብቃለህ ብለው ጠየቁት እና ከሊድስ ጋር ሩበን አሞሪም አልተጫወትም ባለፈው ውድድር ዓመት ሊድስ በዚህ ስታዲየም ውስጥ ስላልነበረ ማለት ነው። እንግዲህ ሊድስ እና ማንቸስተር ዩናይትድ ደርቢ እንደሆኑ ይታወቃሉ። ላንክሼር እና እንዲሁም ደግሞ ዮርክሼር እንደሆኑ ማለት ነው። የምስራቅና የምዕራብ የሰሜን እንግሊዝ የምስራቅ የላንክሼር ነው ማንቸስተር ዩናይትድ፣ ዮርክሼር ደግሞ ሊድስ ነውና ደርቢ ናቸው፣ ትልቅ ደርቢ ናቸው። በአንድ ወቅትም ደግሞ ሁለቱ ለዋንጫ የሚታገሉ አይነት ቡድኖች ነበሩ። በእንግሊዝ ትልቅ ክለቦች ውስጥ አንዱ ሊድስ ስለነበረ ማለት ትልቅ ደርቢ ጥሩ ከባቢ እንደሆነ ሰምቻለሁ። ትልቅ ተቀናቃኝነት ነው። በፕሪሚየር ሊግ ውስጥ ያለው እያንዳንዱ ጨዋታ ለኛ ከባድ ነው። ለደጋፊዎች ብዙ ትርጉም እንዳለው አውቃለሁ። ነገር ግን ወደዚያ ሄደን ለማሸነፍ ሁሉንም ነገር እናደርጋለን ሲል ነው ሩበን አሞሪም ለመመለስ የሞከረው። ትልቁ ምስል ለማየት የሞከርኩ ነው አለ አንድ ጋዜጠኛ ማለት ነውና ባለፈው ውድድር ዓመት በኤሮፓ ሊግ ምሽት ከተሸነፋችሁ በኋላ 6 ወራቶች ያልፈዋል። ባለፉት 6 ወራቶች ስላለው ለውጥ ለመመልከት የሞከርኩ ነው። 6ኛ ደረጃ ላይ የምትገኙት ከቶፕ 4 እና ከቶፕ 5 6 ነጥቦች ነው ያለው የምትርቁት። ትልቁ ምስል ስንመለከት ቡድኑ ወደ 2026 ሲያመራ በቡድኑ ውስጥ ያለው እድገት ምን ይመስላል ብለው ጠየቁት። ሙሉ ቡድኑ ሲኖረን የተሻለ እየተጫወተ እንደሆነ አስባለሁ አለ ሩበን አሞሪም። የተሻለ እያጠቃን እንደሆነ ግልጽ ነው። በዝርዝሮች ወይም በዲቴሎች ጉዳይ ላይ ጥቂት የሚቀሩን ጉዳዮች አሉ። በአሁኑ ጊዜ ተጨማሪ ነጥቦች ሊኖሩ ይገባ ነበረ፣ ግን በእርግጥ ሁል ጊዜ ተጨማሪ ነጥቦችን እንፈልጋለን። ደረጃ ሰንጠረዡ ተጨማሪ ነጥቦች ሊኖሩን በተገባ፣ ግን ያን ማድረግ አልቻልንም። ግን የተሻለ ቡድን እንሆናለን ሙሉ ስብስባችን ሲኖር፣ እሱን መመልከት እንችላለን ሲል ነው ሩበን አሞሪም ለመናገር የሞከረው። ሩበን አሞሪም አንድ ጋዜጠኛ የዳንኤል ፋርክ ሊድስ አሁን ከ2 ወራት ወይም ከ3 ወራት በፊት ከነበሩበት በጣም የተለየ ቡድን ናቸው። ይህ ጨዋታ ምን ያህል አስቸጋሪ ሊሆን ይችላል ብሎ ጠየቁት። ምክንያቱም ሊድስ ዩናይትድ እንደምንመለከተው ነው ባለፉት ወራት በጣም አስቸጋሪና በደረጃ ሰንጠረዡ ግርጌ ላይ የሚገኝ ቡድን ነበረ። ልክ እንደ ኖርዊች እንደ ወልቭስ ማለት ነው። ግን አሁን ባለፉት 6 ጨዋታዎች ውስጥ ምንም አይነት ሽንፈት አላጋጠማቸው። ሁለቱን አሸንፈው የተቀረውን 4 ጨዋታ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት።
ፎርም ላይ እንደሆኑ መግለጽ ይቻላል። ከትልልቅ ቡድኖች ጋርም በጣም ጥሩ ውጤቶች ነው ያሏቸው። ከሊቨርፑል ከቼልሲ ጋር ከመሳሰሉ ቡድኖች ጋር ያቸው ውጤቶች ነው ያሏቸው። ዳንኤል ፋርክ ቡድኑን በደንብ እያሻሻለው እንደሆነ ይታወቃል። ካርቨርት ሊዩን ደግሞ በየጨዋታዎች ጎሉ ያስቆጠሩ ነው። የቀድሞ የቼልሲ አማካይ አምፓዶ ከማንቸስተር ዩናይትድ ጋር በሚደካነው ጨዋታ አይኖርም በ5 ቢጫዎች ምክንያት፣ ግን የቡድኑ አምበልና ወሳኝ ተጫዋች ነውና ቡድኑ በራስ መተማመኑ ተሻሽሏል። ስለዚህ ጉዳይ ነው የጠየቁት። ብዙ ፍጥነት አላቸው። አንዳንድ ጊዜ በፍጥነት እንቸገራለን፣ እኛ ደግሞ በራስ መተማመን አላቸው። ነገር ግን በማንኛውም ሁኔታ በማንኛውም ጨዋታ ማሸነፍ እንደምንችል እንዳረጋገጥን ይሰማኛል። ስለዚህ እንደገና ለማድረግ እንሞክራለን። የሚጫወቱበት መንገድ እንደሚቀያየሩ እናውቃለን። ከፊት ለፊት የተለያዩ ተጫዋቾች አሏቸው፣ የተለያዩ አማራጮች አሏቸው። አንዳንድ ጊዜ በሁለት አጥቂዎች ይጫወታሉ፣ አንዳንድ ጊዜ ደግሞ በአንድ አጥቂዎች ይጀምራሉ ጨዋታውን። እናም ነገሮችን ይቀያይራሉ። ስለዚህ ጥሩ ተጫዋቾች፣ ጥሩ አሰልጣኝ፣ ጥሩ አካባቢ እንዳላቸው እናምናለን። ጨዋታው ከባድ የመሆን እድሉ ሰፊ ነው ሲል ነው ሩበን አሞሪም ቀደም ብሎ ከሊድስ ጋር የሚከናወነው ጨዋታ አስቸጋሪ እንደሚሆን ለመግለጽ የሞከረው። አንድ ጋዜጠኛ ስለ ደርቢው ጠየቀው። በፉክክር ረገድ አለው በስፖርቲንግ ሊዝበን በነበርክበት ጊዜ ከቤኔፊካ ጋር ተጫውተሃል። ያንም ፉክክር እሁድ ጋር የማመሳሰል እድል አለ ወይም በዛ ጥራት ልክ ይመስላል ብሎ ጠየቁት። ከመቼውም ጊዜ የተለየ ነው አለ። ይህንን ጨዋታ አጋጥሞኝ አያውቅም። ይህን ደርቢ አላውቀውም። ሮዝ ደርቢ ነው የሚባለው የሊድስ ማንቸስተር ዩናይትድ ደርቢ እና ይህን ደርቢ አላውቀውም። ተመሳሳይ ሁኔታ እንደሆነ አስባለሁ፣ ግን የተለያየ አካባቢ የተለያየ ባህል ነው ያለ። ነገር ግን እዚህ ኖይዞች ትልቅ ናቸው፣ ጫጫቶች ብዙ ናቸው። መጫወት ብቻ ነው ያለብን። የተለያዩ ባህሎች፣ የተለያዩ አካላት፣ የተለያዩ ታሪክ ማወዳደር ከባድ ይመስለኛል። መጀመሪያ 11 ሰዎች ከ11 ጋር ባደረጉ ጨዋታ ላይ ብቻ እናተኩርና ያንን ለማሸነፍ እንሞክራለንና እግር ኳስ ግን እንደዛ እንዳልሆነ እናውቃለን አይደለም። 11 ተጫዋቾች ከ11 ተጫዋቾች ጋር የሚጫወቱበት ጨዋታ ብቻ አይደለም። አንዳንድ ጊዜ ታሪክ፣ ባህል፣ ደጋፊ አብሮ ነው የሚጫወተው። እነዛ ነገሮች በጣም አስፈላጊ ናቸው። ሪያል ማድሪድና ባርሴሎና በሚጫወቱበት ጊዜ 11 የሪያል ማድሪድ ተጫዋቾችና 11 የባርሴሎና ተጫዋቾች ብቻ አይደለም የሚጫወቱት። አብሯቸው ከዚህ ቀደም በሁለቱ ማሊያ የተጫወቱት ታሪኮች አብረው ይጫወታሉ። የቡድኑ ታሪክ፣ የጄምስ ፍራንኮ ታሪክ፣ የሪያል ማድሪድ ወይም ደግሞ የማድሪድ የስፔን ንጉሳውያን በባርሴሎና የነበረ ጫና ምናምን እንደዚህ ባህሎች አብረዋቸው ይጫወታሉ አይደለ። ሊቨርፑል ለማንቸስተር ዩናይትድ ሲጫወቱ ሁለቱ ቡድኖች ብቻ አይደለም የሚጫወቱት። በዛ በላንካሻየር ውስጥ የነበሩት በኢንዱስትሪያል ሬቮሉሽን ውስጥ በነበረ ጊዜ ውስጥ የነበረ የሰዎች የማህበረሰቡ ታጋይነት ፉክክር በጨዋታ ውስጥ ሜዳ ላይ ይተገበራል እና እግር ኳስ 11 ተጫዋች ብቻ ሲሆን ታሪክ፣ ባህል አንዳንድ ጊዜ አብሮ ይጫወታል። ሁሌም አይሆንም፣ ግን ያ ቫልዩ ያለው ጨዋታዎችን ትልቅና ትንሽ የሚያደርጋቸውም በቡድኖች በደረጃ ሰንጠረዥ ያላቸው ቦታ ብቻ ሳይሆን እንደዚህ አይነት ባህልና ታሪክ ናቸው ብዬ አስባለሁ። ሩበን አሞሪም ግን ያ አይደለም፣ ፎከስ የምናደርገው 11 ለ11 ነው ብሏል። ይህ ቀላል ነው ብሎ ያስባሉ አለ እንደ ጋዜጠኛ። እሱም ግራ ስለገባው ማለት ነው። እንደኔ ይህ ቀላል ነው ብሎ ያስባሉ። ከብዙ ጫጫታ፣ ፕሬሸር፣ የህዝብ ኖይዝ ጋር ቡድን በተቃራኒ ሲጫወት ኖርማል ነው ብሎ ጠየቁት። ምክንያቱም እንደዛ ነው። ሊድስ በኤርላንድ ሮድ ከማንቸስተር ዩናይትድ ጋር ሲጫወት የሚያደርገው ነገር ማንቸስተር ዩናይትድ ወደ ሌላ ስታዲየም ሲዶ ከሚያደርገው ነገር ይለያል። ምክንያቱም ይሄኛው ደርቢ ስለሆነ ብዙ ጫጫታ፣ ብዙ ኖይዝ፣ ብዙ ፕሬሸር ይኖራል። ስለዛ ነው የጠየቀው። ለማንቸስተር ዩናይትድ ሲጫወት ሁሉም ሰው ዝግጁ መሆን አለበት ብዬ አስባለሁ። እኛ እና እናንተ በዓለም ምርጡ ሊግ ውስጥ እንዳለ እናስባለን። ግን አሁን በእያንዳንዱ ጨዋታ በየሳምንቱ ብዙ አቻዎች ይኖራሉ። በጭራሽ ማተቆጣጠሯቸው ብዙ የጨዋታ ኤሌመንቶች፣ ዲቴይሎች በዚህ ሊግ ውስጥ ይተገበራሉ። በዚህኛው ሳምንት መጨረሻ ላይ እንደሚሆኑ በጭራሽ አትረዱም። ምን እንደሚፈጠር አትረዱም። ስለዚህ ከባድ ይሆናል። ግን በአሁኑ ጊዜ በፕሪሚየር ሊግ ሁሉ ጊዜም እያንዳንዱ ጨዋታ አስቸጋሪ እንደሆነ ነው ማስበው ሲል ነው ሩበን አሞሪም ለመግለጽ የሞከረው። ሌላ ከሩበን አሞሪም የቀረበለት ኢንተረስቲንግ የሆነ ጥያቄ ስለ ዝውውር ነው። ሊቨርፑልና ቸልሲ በዚህ ሳምንት ነጥብ ሲጥሉ ተመልክተናል። በቡድን በሻምፒዮንስ ሊግ ቦታ ላይ የመድረስ እድሉ በጣም ሰፊ ነው። በዝውውር መስኮት ውስጥ ስለሚኖራችሁ ለውጥ ብታወራና በቶፕ 4 ውስጥ ለማጠናቀቅ ወይም በቶፕ 5 ውስጥ ለመግፋት በዝውውር ውስጥ መሳተፍ አለብን ብላችሁ ታስባላችሁ ወይ ብለው ጠየቁት። እንግዲህ ጃንዋሪ ተጫዋች የዝውውር መስኮት እንደተከፈተ ግልጽ ነውና ሩበን አሞሪም ምን አለ? የዝውውር መስኮቱ ምንም ነገር አይለውጥም አለ። በዚህ ጊዜ በቡድን ውስጥ ምንም አይነት ለውጥ ለማድረግ ምንም አይነት ውይይቶች ከቡድኑ ሰዎች ጋር አላከናወንም አለ። ሎክ ይሄ በጣም አስፈላጊ ነው። ማንቸስተር ዩናይትድ በጃንዋሪ ብዙ ፋይናንስ ያደርጋል ተብሎ አይጠበቅም፣ ግን ደግሞ የሆኑ ተጫዋቾች ያስፈርማል ተብሎ ይጠበቅ ነበር። ግን አሰልጣኙ ቃል በቃል ምንም አይነት ዝውውር እንደማይፈጽሙና ምንም አይነት ለውጥ እንደማይኖር ነው መግለጽ የቻሉት። ያ ማለት በሚዲያዎች ሁሉ የምንሰማቸው የዝውውር ዜናዎች ውሸት የመሆን እድላቸው ሰፊ ነው ማለት ነው። ሂደት አለ፣ የሚቀጥለው ሀሳብም አለ። የሻምፒዮንስ ሊግ ቦታ ላይ ነን።
ነገር ግን ከኋላችን ሌሎች 8 ቡድኖች በእኛ ቅርብ ቦታ ላይ ይገኛሉ። እኛ ከሻምፒዮንስ ሊግ ስፓት ቅርብ ብንሆንም ከኛ ጀርባ ያሉ ቡድኖችም ለኛ በጣም ቅርብ ናቸው አለ። ስለዚህ በሚቀጥለው ጨዋታ ላይ ፎከስ እናድርግ፣ ያ ብቻ ትኩረታችን ነው። የሚቀጥለውን ጨዋታ ማሸነፍ እሱ ብቻ ትኩረታችን ነው ሲል ነው ለመግለጽ የሞከረው ሩበን አሞሪም። ሌላ ባለፉት ጥቂት ጨዋታዎች ላይ በጣም ወጣት ተጫዋቾችን ተጠቅመዋል። ሌስ፣ ፍሌቸር፣ ማንቶታ ቡድኑ ስትጫወት ተመልክተናል። እሁድ ዕለት የአካባቢውን ራይቫላር ጥላቻ ከግምት ውስጥ በማስገባት ምርጫ ይለወጥ ይሆን ብለው ጠይቀውት ነበርና ሁሉንም ነገር እንመለከታለን አለ። ግን ዝግጁ መሆን አለባቸው ልጆቹ አለ። ቡድኑ ማየት ይችላል፣ የማይቻል ነገር የለም እና በአሁኑ ጊዜ ሌሎችን ነገሮችን መዘጋጋት አንችልም፣ የሌሎችን ተጫዋቾች ማምጣት አንችልም። የቡድኑ ስኳድ ጠባብ ነው። ያንን ለማቋቋም ዝግጁ የሆነ ቡድን ለማሰባሰብ እንሞክራለን። ጨዋታውን ለማንበብና እነሱን ለመርዳት ምን ማድረግ እንዳለብንና በእንደዚህ ትልልቅ ጨዋታዎች ውስጥ ምን አይነት አቀራረብ ሊኖረው እንደሚገባ ለተጫዋቾችን ለማስገንዘብ እንሞክራለን አሉት። ነገር ግን አለው አንድ ጋዜጠኛ አስፈላጊ ከሆነ እነዚያ ልጆች እንደዚህ አይነት ድባብ መቋቋም እንደሚችሉ እርግጠኛ ነው ያሉት። እነ ሌስ፣ ፍሌቸር፣ ማንቶታ እንደዚህ አይነት ፕሬሸር ለመቋቋም ዝግጁ ናቸው ወይ ብሎ ጠየቁትና እነሱ ማድረግ አለባቸው አለ። በጠላት አካባቢ የሚደረግ ጨዋታ ነው አለ። በራይቫላር ግን ዝግጁ መሆን አለባቸው። ያንን መላመድ ያስፈልጋቸዋል። ግን ማንኛውም ተጫዋች ብዙ ልምድ ላላቸው ሰዎች እንኳን ከባድ ኢንቫይሮንመንት ነው ይሄኛው። ግን እንደገና ያንን አስቀድመን አጋጥሞን ያውቃል። ባለፈውም በቢልቦ በዛ ፕሬሸር፣ በዛ ጫጫታ፣ በዛ የስታዲየም ክራውድ ውስጥ ተጫውተናል። ስለዚህ ያንን ስሜት ሙሉ በሙሉ የተለየ መሆኑን አውቃለሁ። ኦርላንዶ ሮድ እና ቢልቦ ያለው ስሜት የተለየ እንደሆነ አውቃለሁ። ግን የለዛ ዝግጁ መሆን አለባቸው። ያን ነው ማስበው ሲል ነው ለመግለጽ የሞከሩ። በመጨረሻ የቀረቡት 2 ጥያቄዎች በዚህ ወር በርን አንኳክቶ ለመልቀቅ የጠየቁ ተጫዋቾች አሉ ወይ ብሎ ጠይቀውት ነበር። ኢንተረስቲንግ ነው አይደለም? ስለ ጆሹዋ ዚርክዚ ብዙ ነገር እየተወራ እንደሆነ እናውቃለን። በዚህ ወር በርን አንኳክቶ ለመልቀቅ የጠየቁ ጥያቄዎች አሉ አለ። አይ አንዳችሁም ወደ ቢሮ ያልመጡ ማለት ከዛ ጋዜጠኞች እዛው ላይ ከመካከላቸው አንዳቸው መጥተው እንዲወጡ ይጠይቃሉ ብለህ ትጠብቃለህ ብሎ ጠየቁት። አይ ይህንን ከማንም በፍጹም አልጠብቅም አለና ይሄኛው የወደድኩት መልስ ነው። ማንኛውም ተጫዋች ከማንቸስተር ዩናይትድ መልቀቅ ይፈልጋል ብሎ በሩን ሊያንኳኳ ይገባል ብዬም ስለማላስ ማለት ነው። በፕሪማች ሪቪው እንገናኛለን። ስለ ላንክሻየር እና ዮርክሻየር ደርቢ ጥቂት አወራችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይሄኛው ፕሪማች ፕሬስ ኮንፈረንስ ነው። መልካም ቀን ይሁንላችሁ። ባይ